ሰላም ሰላም ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥተናል። እንግዲህ ዛሬም ርዕሳችን ቀነኒ ናት ማለት ነው። እህታችን ቀነኒ ነፍሷን ይማር። አዳዲስ መረጃዎች እየወጡ ናቸው ያሉት ማለት ነው። በጣም በሚያስጠላ ሁኔታ እኛ ኢትዮጵያን ማለት ነው የሆነ ወሬ ስናገኝ በስማም በቃ ምን ልበላችሁ ዊሽ በጣም ነው የምናሳዝነው ማለት ነውና በጣም እኔ እንጃ ምን ብዬ እንደምነግራችሁ ማለት ነው። በጣም በሚከብድ ሁኔታ ማለት ነውና ሁላችንም ማለት ነው አንድ ሰው ሲሞት ነው በቃ የሆነ ነገሩን ማውራት የምንፈልገው የሆነ ነገሩን ማውጣት የምንፈልገውና ቀነኒ ህይወቷ ካለፈ በኋላ እንግዲህ ብዙ ነገሮች የተዘባረቁ ነው። መጀመሪያ ግን ቀነኒ በህይወት ባለችበት ሰዓት መረረኝ ህይወት ሞት ሸተተኝ መሞት የተመኘው ሰው ነኝ እንደዚህ ነኝ ስትል በዛን ሰዓት ላይ የትኛውም ሰው ማለት ነው ጓደኛም ተብየዋ መታ የሆነ ነገር አላለቻትም። ከዛ ስሜት እንድትወጣ አላደረገቻትም። ዛሬ ግን ህይወቷ ካለፈ በኋላ የሚቀባጠረው ነገር በጣም ነው የሚያስጠላ ማለት ነው። በጣም ከሚባለው በላይ ማለት ነው። እውነቴን ነው የምላችሁ እና በጣም ነው የሚዘገንነው። ስለዚህ ሁላችንም ፍትህ ለቀነኒ እንላለን። እውነቱን ብናቅ ብንረጋጋ እውነት እስኪወጣ ድረስ ትንሽ ሰብር ብናደርግ እላለሁ ማለት ነውና አሁን አዳዲስ መረጃ እየወጡ ያሉት እንግዲህ በትራስ ታፍና ነው ህይወቷ ያለፈው እና ህይወቷ ካለፈ በኋላ ነው ወርታች ያወረዷት የሚባልም አለ። ዮኒ ማኛ በጣም እውነቴን ነው የምላችሁ ሁሉንም ነገር አዋቂ ነኝ እያለ ነው ያለው ማለት ነው። አዳዲስ መረጃዎች እያለ ዮኒ ማኛ እያመጣ የሚረጫቸው መርዞች የበለጠ ቤተሰብን ያቆስላሉ። ባለፈው ምንድነው ያለ ገሏት ነው ሰክሮ መጥቶ አለ። ኦኬ አሁን ደግሞ በትራስ አፍኗት መጥቶ ነው በትራስ ነው አፍኖ የገደላት እያለ እየረጨ ነው። ሌሎችም ደግሞ የተለያየ መረጃ እየሰጡ ነውና ፖሊስ እስኪ የሆነ ነገር እስኪያመጣ ድረስ ለምን ሰብር አናደርግም? ሰራተኛዋ የቤት ሰራተኛዋስ ምን አለች? እሷስ ለፖሊስ ቃሏን ምንድነው የሰጠች? እንግዲህ የቤት ሰራተኛዋም በቁጥጥር ስር ውላ ነው ያለችው ማለት ነው። እና እሷስ ምን አለች? ለፖሊሶች ምንድነው ምን አይነት መረጃ ነው የሰጠችው? እውነት ያለው የቤት ሰራተኛዋ ጋርና አንዱ አለም ጋር ነው ያለ። ሀቅ እናውራ ካልን አይደለ እና ፈጣሪ ጋር ነው በቃ ያለ የልጅቷ አሟሟት እንዴት እንደሆነና ፖሊስ መረጃውን እስኪያወጣ ድረስ ሰብር ብናደርግ ብንረጋጋ ለቤተሰብ መጽናናትን ብንመኝ በመሰለኝና በደሳለኝ ዝም ብለን መርዛችን ባንረጭላለው። ዮኒ ማኛ እንግዲህ በአሁን ሰዓት ላይ የረጨ ያለው ነገር በጣም ያስጠላል፣ በጣም ይደብራል። የተለያዩ መረጃ እየወጡ ነው። እቺ ልጅ ህይወቷ ካለፈ በኋላ ብዙ አይነት መረጃ እየወጡ ናቸው ያሉት። ሁሉም አዋቂ ሁሉም አለቅላቂ ሆኗል። ገባችሁ? እኔ ነኝ አዋቂ እኔ ነኝ እንደዚህ እያለ ነው ሁሉም ሰው ማለት ነው። እውነት ያለው ግን ፈጣሪ ጋር ብቻና ብቻ ነው ያለ። ማንም ጋር እውነት የለም ማለት ነው። ያማል። ሁላችንም አዋቂዎች ነን። ሁላችንም በዛን ሰዓት ነበርን በቦታው ነበርን ብለን ነው የምናወራ ማለት ነው። ግን በቦታው ያለው አንድ ፈጣሪ ነውና ዮኒ ማኛ ልክ እንዳየ አድርጎ ነው እያወራ ያለው። ምንድነው እያለ ያለው እንግዲህ በትራስ አፍኖ ከገደላት በኋላ ነው ከእህቱ ጋር ወደታች ያወረደ ብሏል። ባለፈው ደግሞ ያለውንም ሰምታችኋል። አዳዲስ ነገሮችን በሷ ዙሪያ ያገኘዋቸው መረጃ ነው እያለ እህትና እሱ ናቸው ይላል እንጂ ከፎቅ ወድቃ አይደለም። ጎረቤት ደግሞ የሚለው ሲደበድባት ነበር፣ እንዲህ ሲያደርጋት ነበር፣ እንዲህ ሲያደርጋት በዛን ሰዓት ለምን አልደረሳችሁላትም? ዛሬ ላይ እኔ የምለው ጎረቤት ተብዬዎቹ በዛን ሰዓት ሲደበድባት እንደዚህ ሲያደርጋት ይህን አክል ግፍ ሲፈጽምባት ለምን ደርሳችሁ እናንተ የዚችን ልጅ ህይወት አላተረፋችሁም? ዛሬ ህይወቷ ካለፈ በኋላ እንዲህ ነበረ እያላችሁ የቤተሰብን ሆድ ባታቆስሉ ቤተሰቦችንም ባታናድዱ ምን አለበት ነው የምለው እኔ ማለት ነው። ማለትም አሁን ላይ ብዙ ሁሉም አዋቂና ለቅላቂ ጎረቤት ነኝ ዘመድ ነኝ እህት ነኝ አክስት ነኝ እያላችሁ መታችሁ ሌላ ነገር እያደረጋችሁ የወላጆችን ልብ አታቁስሉ። እውነቴን ነው የምላችሁ። ወላጆች እርር ድብን እያሉ ናቸው በሚሰጧቸው መረጃዎች ማለት ነው። እውነትና እውነቱ ሌላ የሚወራው ሌላ ለምን? ስለዚህ እውነት ፈጣሪ ጋር ነው ያለ። እውነት አንዱ አለም ጋር ነው ያለ። ይሄ ልጅ እውነት አድርጓል ከገደለውም ፖሊስ አይለቀውም፣ ህግ አይለቀውም። ያው ቅጣቱ እንግዲህ ነፍስ የገደለም በኢትዮጵያ ላይ እንዳያችሁት የ13 ዓመት የ12 ዓመት ነው ቅጣቱ። የሞተ ነው እናውቃለን። ይሁን እንጂ ደግሞ እንደዛም ሆኖ ይህ ነገር እውነቱ እስኪወጣ ብንረጋጋ። አሁን ዮኒ ምንድነው እያለ ያለው? በትራስ አፍኖ ገሎ ታች አውርዶ ነው የጣላት አለ። ባለፈው ደግሞ ሰክሮ መጥቶ ደብድቦ ነው የገደላት አለ።
3-4 ነገር ነው የሚናገረው። ልክ ያየ እዛ ቦታ ላይ የነበረ ቤት ውስጥ የነበረ ሆኖ ነው የሆነ እያወራ ያለው። ይሄ ደግሞ ቤተሰብን የበለጠ ያቆስላል፣ የበለጠ ቤተሰብን ያደማል፣ ያሳምማል ማለት ነው። ገባችሁ? ስለዚህ ስርዓት ያለው ነገር ብንናገር፣ ለአንደበታችን ለከት ብንሰጠው፣ እች ልጅ በምን ይሁን በምን እግዚአብሔር ነው የሚያውቀው። ስለዚህ ትንሽ ብንረጋጋ፣ ትንሽ ተስፋ ቢኖር ማለት ነው። ማለት ትንሽዬ እስኪ ከፖሊሶች እስክንሰማ ድረስ። የቤት ሰራተኛውም እንግዲህ ምንድን ያለችው ካላችሁ፣ እሷም እውነቱን የተናገረችው ያየችውን የሰማችውን ነው። ቤት ውስጥ ያለችው ደግሞ እሷ ናት። እሷም በቁጥጥር ስር ውላለች ለፖሊስ። እሷ ደግሞ ምንድን ያለች መሰላችሁ? ስትጠየቅ ጊዜ እሷ ያለችው እንግዲህ ወድቃ እንደሞተች ነው። ለአባትም የተነገራቸው ስልክ ተደውሎ ከፎቅ ላይ እንደወደቀች፣ ግን በፍጹም አልወደቀችም። ስትወድቅ ጎረቤቶችስ አይሰሙም ወይ? ማንም የሰማ የለም ይሄ ነገር ስትወድቅ። እሺ አይደለም በረንዳ ላይ ነው ፌንት ነቀለች። ከዛ በኋላ ፌንት ከነቀለች በኋላ ሆስፒታል ወሰዷት፣ አምቡላንስ ጠርተው። የአምቡላንሱ ሰራተኛ ደግሞ ያለው ምንድን ነው? እሷ ሆስፒታል በምትሄድበት ጊዜ ህይወት ነበራት። ትሞታለች ብዬ ተስፋ በፍጹም አልቆረጥኩም፣ ህይወት ነበራት። እዛ ከደረሰች ሕክምና ከተደረገላት በኋላ ነው ህይወቷ ያለፈው ራሱ። በዛን ሰዓት ወደ ሆስፒታል ስትሄድ ራሱ ልጅቷ ነፍስ አላት ማለት ነው። ምንም አልሆነችም ነበረ። እና እንግዲህ እግዚአብሔር አምላክ የወደደውን ነገር አድርጓል ማለት ነው። ሁሉም የራሱን ነገር እየሰጠ ነው። የአምቡላንስ ሰራተኛውም ያው የተመለከተውን ነው። እኛ ይዘናት በምንሄድ ጊዜ ህይወት ነበራት። ህይወቷ አላለፈም ሆስፒታል እስክትደርስ ድረስ። ከዛ በኋላ ነው ህይወቷ ያለፈ። ግን ህይወቷ ያልፋል ትሞታለች ብዬ ምንም ተስፋ አላደረግኩም። ምትድን ነው የመሰለኝ። ጉዳት እንዳለባት ያስታውቃል፣ ግን ምትሞት አልመሰለኝም። ማለት ወዲያው ስለሆነ ማለት ነው። እንደዛ ነው። እሺ ሌሎች ደግሞ ራሳቸው እህትየውና ወንድምየው ናቸው ማነው እህትየውና አንዱ አለም ነው አፋፍሰው የወሰዷት ይላሉ። አምቡላንስ አልተጠራም ይላሉ። እኛ የቱን እንመን? የአምቡላንሱ ይሄን ይላል አልተጠራም፣ ሁለቱ ደብቀው ነው ህይወቷን ከጠፉ በኋላ። እኔ በፍጹም ያጠፋታል ብዬ አላስብም። ልጅቷ መሯታል። ከተናገረችው እንደሰማን በሱ ምክንያት ይሁን በስራ ምክንያት ይሁን በምንም ምክንያት ይሁን ምርር ብሏታል፣ ሬት ብሏታል። ኑሮ መሯታል፣ መኖር አስጠልቷታል። ሰምታችኋል አይደለ? ቦይስ እንትሉ ቴክስቷን ሰምታችሁታል። በዛን ሰዓት ግን እቺ ጓደኛ ተብዬ ወስዳ ምን አለ ብታጽናናት፣ ወስዳ ምን አለ አይዞሽ እህቴ ብላ ጸበል ቦታ ብትወስዳት፣ ወደ ገዳም ብትወስዳት፣ የሆነ ነገር ብታጽናናት ምን አለበት? አሁን ከሞተች በኋላ ይሄን አውጥታ ዘረገፈች እና ምን ይሆን? ቤተሰብ መቃጠል ነው። ወይኔ ልጄ ለካ ይሄ ሁሉ ተቃጥላ ነበረ፣ እንደዚህ ሁሉ ውስጥ ነበረች ወይ ያስብላል። ገባችሁ? ለካ ይሄን ሁሉ ደረጃ ደርሳ ነበር ወይ ብለው ቤተሰብ የበለጠ ለቤተሰብ እሳትና ጭንቀት ነው እየተሰጠ ያለው ማለት ነው። ቤተሰብ ላይ የበለጠ እሳት ነው እየተለኮሰ ያለው። ስለዚህ ለምን ይሄ ነገር ደግሞ እንደዚህ መሆን የለበትም። በጣም ያሳዝናል፣ በጣም ልብ ይሰብራል። ስለዚህ እንረጋጋ ባካችሁ። በመሰለኝ በደሳለኝ አታውሩ። ሰራተኛዋም የተናገረችው እንግዲህ ከወድቃ እንደሞተች ነው። ከፎቅ ላይ ወደቀች፣ ከዛ በኋላ ወደ ሆስፒታል እንደሄደች ህይወትም እንዳላት ከዛ ስትወድቅ እንዳልሞተች ነው። ጎረቤት ደግሞ እኛ ስንደርስ ጊዜ በደም ተጨማልቃ ነው ያገኘናት፣ ከፎቅ ላይ ወርዳ ነው ያገኘናት ነው ያሉ። የጎረቤት መልስ፣ የሰራተኛ መልስ፣ የአንዱ አለም መልስ አንድ አይነት ነው። ሌላው ግን በትራስ ታፍና እንደዚህ ሁና ይባላል። ተው፣ ይህን ነገር እንረጋጋ፣ ትንሽ ሰብር እናድርግላችኋለሁ ማለት ነው። እና ቤተሰብ ትንሽ ተስፋ እንጠብቅ። 13 ቀን ማለት 13 ዓመት አይደለም፣ 13 ወር አይደለም። ስለዚህ እችን 13 ቀን እንጠብቅና ፖሊስ የሚለውን እውነት እንስማ። እሱ ነው እሱ ገዳይ፣ እሷ ራሷን ወርውራ ነው እንዲህ ነው እያልን ዝም ብለን መላምት ባንሰጥ፣ የራሳችን ብንረጋጋ፣ እውነቱን ደግሞ ፈጣሪ ጋር ስላለ እና አንዱ አለም ጋር እኔ ያደርጋል ብዬ አላስብም። ይህን ነገር ካደረገ አይቀመጥም፣ እጁንም አይሰጥም፣ ይደነግጣል፣ ሊጠፋ ይችላል። ገባችሁ? ይህን ነገር ላይ ያደርገው ይችላል እሱ በቃ እሷ ምርር ስላላት አንዳንድ የሚገፋፋን መንፈስ አለ፣ መጥፎ መንፈስ አለ ውስጣችን ላይ የሆነ ነገር አርጊ ይላል አይደለ? እኔ የሆነችን ልጅ እዚህ ገድዬ ነበረ ልንገራችሁና፣ ህፃን ልጅ ናት ማለት ነው። የ7 ዓመት ልጅ ናት። በጣም ጠፈሸችኝ፣ እርር አድርጋ በቃ ቻልኳት፣ ጭራሽ ልትመታኝ መጣች። ያስኩኝና ማለት ነው፣ የምሬን ነው የምላችሁ። መድኃኒዓለም ነው የዛን ቀን ያወጣኝ ልንገራችሁ። እዚሁ ቀርቼ ነበር እኔ ራሱ ማለት ነው፣ የሰው ልጅ በስደት
ያስኳትና በቃ ርርስ ታደርገኝ ባለጌ ናቸው ደግሞ የነዚህ ሀገር ሰዎች ልጆች ማለት ነው። እና ያስኳትና ወረወርኳት ማለት ነው። የስፖርት የሚሰራበት አለ የስፖርት መስሪያው ላይ እዛ ላይ ሲወረውራት ልጅቷ ጸጥ ነው ያለችው። ጸጥ የምሬን ነው የምላችሁ። ጸጥ ቤተሰብ የለም ቤት ውስጥ አያቷ ነው ያሉት። አያቷ አበዱ ጮሁ። ከዛ በቃ በጫማ እየወረወሩ ይመቱኛል ምናምን። ከዛ በኋላ ህይወት ዘራች ልጅቷ። ያልተሳልኩት የለም መድኃኒዓለምዬ ብዬ እንዳልወጣ እንዳልሄድ ጨነቀኝ። በሩ ተቆልፏል፣ ቁልፍ እጄ ላይ የለም። አልፌ መውጣት አልችልም። በቃ ምንም ነገር አላደረኩም። እዛው ነው የቀረሁት። በቃ ቢገሉኝም ይግደሉኝ ብዬና አንዳንዴ ንዴት እና በዛን ሰዓት ትዕግስት ስናጣ የምናደርገውን ነገር አይደለም ራሳችንን የሰውንም እንገፋፋለን እና እንደዚህ አይነት ነገር የሚገፋፋን መንፈስ አለ። እውነቴን ነው። እኔ የዛን ቀን መብርሃን ናት ያወጣችኝ ማለት ነው። የምር በቃ ልጅቷ ጸጥ ነው ያለችው። ከዛ በኋላ ከትንሽ በኋላ ልብ ድካም አለባት ለካ ልጅቷ። መጀመሪያ በሽተኛ ናት አላወኩም። በጣም ጠፈሻችኝ። ታይ ብላት ምን ብላት ጭራሽ ልትመታኝ። ከዛ እናሽና እንጂማ መቼኝም አልኩኝና ብቻ እንደዚህ ያስኳትና ወደዛ ግፍ ድረስ አድርጋ ከላይ ላይ ምንጥቅ አድርጊያት ማለት ነው። ወደ እኔ ስትመጣ ጸጥ ነው ያለች። ጸጥ ተዘርግታ ከስንት ደቂቃ በኋላ ማለት ነው እመቤቴ ብዬ ጸሎት አድርጌ ምን ብዬ ነፍስ ዘራችልኝ። ውሃውን ጸበል አድርግልኝ ብዬ እየረጨዋት ማለት ነው። አያትየው አበዱ፣ ደወሉ። በጣም አሮጊት ናቸው። መጡ። ቤተሰብ ሰርግ ሂዷል። ቤት ውስጥ ሰው የለም። መጡ ሁሉም። ምንድን ነው ሲሉ እሷ ህይወቷ ከተረፈ በኋላ እንደዚህ ወረወረች፣ መታቻት አሉ። ከዛ ሁለተኛ እንደምቻት ልብ ድካም አለባት ምናምን አሉ። ማለትም እነሱ በሚመጡበት ልጅቷ ህይወቷ ደህና ላይ ነው ያለችው። ገባችሁ? ህይወቷ ማለት ከዛ ነገር ወጥታለች። ከዛ ስሜት ኖርማን ሆና ስላገኟት እና በዛን ደቂቃ በዛን ሰዓት ግን ቢኖሩ እናት የአሮጊት ስለሆነች ነው ችኛይቱ በጣም አያቷ ማለት ነው አባቷ እናቷ ቢኖሩ ሌላዎቹ ጉልበት ያላቸው ቢኖሩ ጸጥ ነው የሚያደርጉኝ። ጸጥ ለሰከንድ ከፎቅ ነው አውርደው የሚወረውሩኝ። ያሰባችሁት እና ስለዚህ የሆነ የሚገፋፋን ነገር አለ በስሜት ላይ በንዴት ላይ። አሁን እነዚህ ሜሴጆች እዚህ ጋር እንግዲህ እዚህ ጋር ያስገባውላችሁ። አሁን ይሄ ሜሴጅ አሁን ሰምታችሁታል፣ ድጋሚ አልደግምላችሁም እና በጣም ልብ የሚሰብር ነው። እዚህ ጋር ያለችው ይሄን በዚህን ሰዓት እንዲህ ተስፋ በቆረጠችበት ሰዓት ማጽናናት ሲገባት ያቺ አይዞሽ የኔ ቆንጆ የኔ ምናምን ብላ ነው የተወች። በቃ ልጅቷ ተስፋ ከቆረጠች ከ8 ወር በፊት ነው ይሄ ሜሴጅ የተጻፈው። በዛን ሰዓት ነው በቃ መጨረሻ ላይ ምርር ሲል የምትወስኑት ነገር ነው። እንረጋጋ፣ ራሳችንን እናረጋጋላችኋለሁ። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ መረጃ ሲኖር እነግራችኋለሁ። ይሄ ነው ያለው። ሰራተኛዋም አንዷለምም ያሉት አንድ አይነት መልስ ነው። ሌላው ዝም ብሎ ነው የሚቀባጥረው። ዮኒ ማኛ አፉ እንዳመጣ እንደፈለገ ፍርደ ገምድል እየገመደለ ነው። እንረጋጋላችኋለሁ። እናስተውል ውዶችዬ፣ እውነቴን ነው የምላችሁ። እናስተውል። እኔ በራሴም ስለገጠመኝ